ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 9 በዚህች ቀን የከበረ ቀሲስ ዘስዩማስ አረፈ። ይህም ጻድቅ ከፍልስጤም ሰዎች ወገን ነው። ወላጆቹም ደጋጎች ክርስቲያኖች ናቸው። ይህንንም ጻድቅ በወለዱት ጊዜ 5 ዓመት አሳደጉት። ከዚያም የቤተ ክርስቲያን ትምህርትን የሃይማኖትን ምስጢር ሕግና ሥርዓትን እያስተማረ አሳደገው። ለአንድ ሽማግሌ መምህር ሰጡት። ያ ሽማግሌ ተቀብሎ ልጁ አደረገው። ትምህርቱንም ሁሉ አምላካዊ ጥበብ ሃይማኖትንም አስተምሮ አመነኮሰው። ድቁናም አሾመው። በበጎ ሥራም አደገ። ትሩፋት መስራትንም አበዛ። እግዚአብሔርን ሁል ጊዜ ያመሰግነዋል። በቀንና በሌሊትም መጻሕፍትን ያነባል። ሥራ ሲሰራ ሲበላም ቢሆን ሁል ጊዜ ከአፉ ምስጋናዎች አያቋርጥም። በዚያ ገዳም 45 ዓመት በተፈጸመለት ጊዜ ቅስና ተሾመ። ተጋድሎንም ጨመረ። በዚያ ገዳም 45 ዓመት በተፈጸመለት ጊዜ ቅስና ተሾመ። ተጋድሎንም ጨመረ። ከዚያ በኋላ እየተጋደለና አገልግሎት በመጨመር በቅስና ሹመት 13 ዓመት ሲሆነው በዘመኑ ካሉ ተጋዳዮች ሁሉ እርስ በርስ በገደሉ ከፍ ከፍ እንዳለ ተቃራኒ ጠላት ዲያብሎስ በልቡ ክፉ ሐሳብ አሳደረበት። በልቡም ከበጎ ሥራ እኔ ያልሰራሁት የቀረኝ አለን ይል ጀመር። ነገር ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ አልተወውም። መልአኩን ልኮ በዮርዳኖስ ወንዝ አቅራቢያ ወዳለ ገዳም ይሄድ ዘንድ እንጂ። ያን ጊዜም ተነስቶ ሄዶ ወደዚያ ገዳም ደረሰ። በገድላቸውም ፍጹማን የሆኑ እውነተኞች አረጋውያንን አገኘ። እነርሱ ከእርሳቸው እንደሚያንስ አወቀ። እርሱ በዓለም ውስጥ ነው የኖረውም፣ ስለዚህ ከእነርሱ ይሻላሉ። በዚያ ገዳም ከእሳቸው ጋር ኖረ። ብዙ ዘመናትም አብሯቸው ሲጋደል ኖረ። ለዚያ ገዳም መነኮሳትም ልማድ አላቸው። ታላቁ ጾም በደረሰ ጊዜ የመጀመሪያውን አንድ ሱባኤ በአንድነት ይጾማሉ። በቅድስት እሁድ ሥጋውን ደሙን ይቀበላሉ። በማግስቱም ሰኞ ጠዋት 26ኛ መዝሙር እግዚአብሔር ብርሃኔና መድኃኒቴ ነው ሰጥቶ ያድነኛል የሚያስፈራኝ ምንድን ነው የሚለውን እስከ መጨረሻው እየዘመሩ ይወጣሉ። በሚወጡም ጊዜ ወደ በሩ ተሰብስበው በአንድነት ጸልየው እርስ በርሳቸው ሰላምታ ይሰጣጣሉ። የገዳሙ አበምኔትም ይባርካቸዋል። ከዚያ በኋላ እያንዳንዱ ወደ በረሃ ይበተናሉ። አንዱ ባልንጀራውን ያየ እንደሆነ እንዳያየው ወደ ሌላ ቦታ ይሄዳል። ቅዱስ ዞሲማስም በየዓመቱ ከእሳቸው ጋር ወጥቶ በበረሃ ውስጥ ይዘዋወራል። የሚጽናናበትም ይገልጥለት ዘንድ እግዚአብሔርን ይለምነው ነበር። ሲዘዋወርም በበረሃ የምትኖር ግብፃዊት ማርያምን አገኘ። ከእሷም በልጅነቷ ወራት በእሷ ላይ እንዴት እንደሆነና በበረሃ የሆነውም ኑሯንም ከመጀመሪያ እስከ መጨረሻ ተረዳ። ከዚህ በኋላ በሁለተኛው ዓመት ሥጋውን ደሙን ያመጣላት ዘንድ ፈለገች። እንዳለችውም አደረገላት። ለዚህም ጻድቅ ብሔረ ብፁዓን ይገባ ዘንድ ተገባው። እሱም ገድላቸውን ጻፈ፣ ሥራቸውንም ጽድቃቸውንም ገለጠ። 93 የሚሆን መላ ዕድሜው በተፈጸመለት ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ለዘላለም ትኑር አሜን። ሰላም ለዞሲማስ ወበጸልየ ዋስተብቁ መጠነ ዓመታት 40 ብሔረ ብፁዓን በዊው አምሳለ ማቴዎስ ቦአ ኩሎ በህየ እንተነጸረ በሰማ ወውስተ ዓለም ከመይሰብክ ወፃ። በዚህች ዕለት የ10 ወር ሕፃን የሆነ የኤስድሮስ ማኅበር የብሔረ ብፁዓን ጻድቃን በሰማዕትነት አረፉ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። በዚያች ቀን በእስክንድርያ ሊቀ ጳጳሳት በአባ ስንቲው ልጅ ታላቅ ምልክት ታየ። ይኸውም የከበረች የጌታን ጾም ከመነኮሳት ጋር ይጾሙ ዘንድ ወደ አስቄጥስ ወደ አባ መቃርስ ገዳም ወጣ። ሰሞነ ሕማማትም በሆነ ጊዜ ገዳማቱና አድባራቱን ሊዘርፉና ሊማርኩ የአረብ ሰዎች ተሰበሰቡ። በቤተ ክርስቲያኒቱ በስተ ምስራቅ ሰዎችን ይገድሉ ዘንድ ሰይፎቻቸውን መዘው በእጆቻቸው ይዘው በዓለት ላይ ቆሙ። ኤጲስቆጶሳትና መነኮሳት ወደ አባ ስንቲዩ ተሰብስበው ከአረብ ሰዎች እንዴት እንደሆነ ነግረው ከዚያ ገለል እንዲል ለመኑት። የከበረ አባ ስንቲዩም ጌታችን የደቀ መዛሙርቱን እግራቸውን አጥቦ አዲስ ሥርዓት የሰራበት የፋሲካ ፍስሐ በዓል ሳይፈጸም እኔ ከዚህ አልለይም አላቸው። እነዚህም ሰዎች የደነፉ ጩኸታቸው ጨመረ። አባ ስንቲዩም የወገኖቹን ድንጋጼ ባየ ጊዜ በላዩ የመስቀል ምልክት ያለበት በትሩን ይዞ ከእግዚአብሔር ወገኖች ጋር ብሞት ይሻለኛል እያለ ወደ እነርሱ ሊወጣ ተነሳ። ኤጲስቆጶሳቱም እንዳይወጣ ያዙት። እሱ ግን ልባቸውን በማጽናናት አረጋጋቸው። ወደ አረቦቹም ወጣ። አረቦቹም መስቀል ያለበትን በትር በእጁ ይዞ ባዩት ጊዜ ብዙ ሰራዊት እንዳሳደዳቸው ሆነው ወደ ኋላቸው ተመለሱ፣ ሸሹ። ከዚያችም ዕለት ወዲህ
ወደ ቅዱሳት መካናት አልተመለሱም። ለእግዚአብሔር ምስጋና ይሁን። በመስቀሉ ኃይል ሕዝቡን ያዳነ ልዕልና ክብር ገንዘቡ የሆነ ለዘላለሙ አሜን። ሰላም እብ ለዘ ኃይለ ትእምርት ተውህቦ ለሊቀ ጳጳሳት ስንተዩ በሐሙሰ ፍስሐ ድኅረ ተሐጽቦ አረባውያን ዘመፁ ቅንታነ ሰይፍ ወገቦ በበትሬዴሁ ትምህርተ መስቀል ዘቦ እስከ ባሕቴቱ ሰደደ ወአድኃነ ሕዝቦ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 10 በዚች ቀን የታላቅ አባት የአባ እብለወረድ ቅዱስ ይስሐቅ አረፈ። በዚህች ዕለት ከአባቶች ሊቃነ ጳጳሳት 70ኛ የሆነ እስክንድርያ ሊቀ ጳጳስ አባት ገብርኤል አረፈ። ዘአቅረብኩ ማኅሌተ አዘኪሬ አእላፈ እምዕለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ ዘአቅረብኩ ማኅሌተ አዘኪሬ አእላፈ እምዕለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ውኩፈ እምእላቡ ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ለዛ አንበቦ ለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ። የቅዱሳን አባቶቻችን ጸሎታቸው በረከታቸው መናጅነታቸው አይለየን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ